ነው። እግዚአብሔር የተባረከ ይሁን። አምላካችን የሚበቀልበትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን። አሁን እዚህ ጋር ይሄን ያነበበው ሉቃስ ላይ አጠር ተደርጎ ስለተነገረ ነው። አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን፣ በልቅሶም ፈንታ የደስታ ዘይትን፣ በሐዘንም መንፈስ ፈንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል አለ። ጌታ ይባረክ። እንግዲህ ይህንን ነገር የተናገረው ኢየሱስ ከምን ተነስቶ ነው ካላቸው ሰው ሁሉ በመንፈሳዊ እስራትና በጨለማ የሚኖር ስለሆነ ነው። እግዚአብሔር ይባረክ። አንዳንድ ጊዜ እግዚአብሔር በጨለማ እንዳለን ካልነገረን በስተቀር ያለንበት መንገድ ላይገባን ይችላል አይደል? ያው ታውቃላችሁ ከኛ የተሻሉ ሰዎች እነዚህ የጤና ባለሙያዎች ሲመረምሩን የበሽታችንን አይነት እስከሚነግሩን ቀን ድረስ ጤነኛ ነን የምንመስለው አይደል? ይሄ ያለብህ ሲባል ነው የሚገባን አይደል? ከዛ በፊት ግን ሳንለካ ሳንመረመር ራሳችን ሳንታይ ቼክ ሳንደረግ ምን እንኳን እንደሆን ላናውቅ እንችላለን። እግዚአብሔር በሽተኛ ናቸው እስከሚል ድረስ ሰው ሁሉ ግን እየነኮደ ነው፣ እየሄደ ነው፣ እየተራመደ ነው። ተጠቅቷል፣ ነፃነት የለውም፣ በባርነት ነው የሚኖረው፣ አጋንንት እንደፈለገ ነው የሚኖረው፣ ፈቃዱን እየፈጸመበት ነው። የተለያዩ መናፍስቶች አሉበት። እንደገና እንግዶች አማልክቶች ይገዙታል፣ ጉልበቱን ይበሉታል። ግን ሰው አማኝ ነው፣ የሆነ ሃይማኖት ተከታይ ነው። ጌታ እስከሚመጣ ድረስ የሆነ ሃይማኖት ተከታይ ነው። መስዋዕቱ አልተቋረጠም፣ የክህነቱ አገልግሎት አልተቋረጠም። እንደገና መቅደሱ ላይ እሳቱ ይነዳል፣ ይበራል፣ ይታጠናል፣ መስዋዕት ስርዓቶቹ ይደረጋሉ፣ ካህናቶቹም ደግሞ በየተራቸው ያጥናሉ። ህዝቡ ግን ነፃነት የለውም። ህዝቡ ግን በጨለማ ውስጥ ይመላለሳል። እግዚአብሔር ልጁን በላከ ጊዜ በጨለማ የነበረ ህዝብ ብርሃንን አየ። ጌታ ይባረክ። እንግዲህ ጌታ ኢየሱስ ይሄንን አይቶ ነው 30 ዓመት እስከሚሞላው ድረስ ማህበረሰቡ በምን አይነት ሁኔታ ላይ እንዳለ። መንፈሳዊ ያልሆኑ ልምምዶች አሉ። ህዝቡ በጨለማ ተገዝቷል። ህዝቡ ሃይማኖታዊ ስርዓት አለው፣ ያምልኮ መልክ አለው፣ ግን ምን የለው? እምነት የለው። ያምልኮ መልክ አለው፣ እግዚአብሔርን ግን አይወክልም እና ዝም ብሎ ነው የሚኖረው። እረኛ እንደሌለው ነው የሚኖረው። በዘልማድ የተያዘ ነው፣ በዘልማድ የሚመራ ነው። የልማዳዊ ሃይማኖት ተከታይ ነው ህዝቡ። እና እስራኤል በእንዲህ አይነት ሁኔታ ሴት ደግሞ እንግዶች አማልክቶችን ያመልካል። እንግዳ አማልክት ማለት በእነሱ አተረጓጎም የዛር መንፈስ ማለት ነው። የዛር መንፈስ ዝም ብሎ ጉብ የሚል ማለት ነው። የዛር መንፈስ ደግሞ ታውቃላችሁ ቤተሰብ ጠቅሶ ነው የሚመጣው። በቃ ከአያት ከቅማት ከምናምን አጣቅሶ ምናምን ዘር ፈልጎ ማለት ውርስ ይዞ አይመጣም። በሽታ ነው ይዞ የሚመጣው። የተወጋይ ነው። አሜን። በወንጌሉ ኃይል የተመታ ይሁን። አሜን። ብዙ ለልጆቻቸው እውነተኛ ክርስቶስን የማያወርሱ የዛር መንፈስ የሚያወርሱ ቤተሰቦች እንዳሉ አታውቁም እንዴ? እሱም ተከታትሎ ማለት ይሄንን ወንጌል ነው የሚበጥሰው። አሜን። የተጠቁትን ነፃ ወጣ ዘንድ ማለት ነው። የተጠቁትን ምንድነው? የተጠቁበት ምክንያት ማነው? ያጠቃቸው አጥቂው ማነው? መንፈሳዊ ነው። ንግግሩ መንፈሳዊ ነው፣ ስጋዊ አይደለም። ነገሩ መንፈሳዊ ነው። የተጠቁትን ነፃ አወጣ ዘንድ የታሰሩትን የት ነው የታሰሩት? ወህኒ ቤት አይደለም ጉዳዩ፣ መንፈሳዊ መታሰር ይባላል። ብዙ ሰው እየኖረ ያለውን ባለማወቅ ማለትም ከጀርባ በሚሰራ አጋንንታዊ አሰራር ታስሮ ይኖራል። አያውቅም። እና አጋንንት እንደፈለገ ነው ህዝቡን የሚነዳው። ለዚህ ነው ኤፌሶን ምዕራፍ 2 ላይ አይታችሁ ከሆነ ያኔ በጨለማ በነበራችሁ ጊዜ የዲያብሎስን ፈቃድ ምን ታደርጉ ነበር? ተፈጽሙ ነበር። የዲያብሎስ በአየር ላይ ያለውን አለቃ ፈቃድ፣ የሱ ፈቃድ ደግሞ ሞትን የሚያመጣው አይደል? የመጨረሻ የአጋንንት ወዳጅነት ያው ሞትን ነው የሚያመጣው። እሱ ነፍሰ ገዳይ ነው ስለተባለ ነፍሰ ገዳይ አይደለም። ለወዳጆቹ ማይሆን ማይረካ
ትናንት አረቂ ከጠየቀ ነገ ደግሞ በግ ነው የሚጠይቀው። በግ ሰጥተውት ቀጥሎ ዶሮ ይጠይቃል። ዶሮ ሰጥተውት ቀጥሎ ገንፎ በቅቤ ይላል። ምንም የማይጠይቀው ነገር ሰጥተውትም የሚያጣምም ጠማማ ስለሆነ ማለት ነው። እግዚአብሔር የምህረት አምላክ። ብዙ ሰዎች በዚህ ተጠቅተው አልፈዋል። በእንግዳ መንፈስ፣ በዛር መንፈስ ንብረት እንዳያገቡ፣ ትዳር እንዳይኖራቸው፣ እንዳይወልዱ፣ በረከት እንዳይኖራቸው የሚያደርግ ነው አጋንንት። ክፉ ነው። እግዚአብሔር ይውጋው። እና አሁን ወንጌል መጣ። ጌታ ይባረክ። ይሄ ወንጌል ባህሪው የተጠቁትን ነፃ ማውጣት ነው። በሽተኞችን መፈወስ ነው። ድውያንን ሁሉ መፈወስ ነው። ከዛ በኋላ ነው ኢየሱስ የመንግስትን ወንጌል እየሰበከ ይላል አይደል? የምንን ወንጌል? እስኪ የመንግስትን ወንጌል በሉ። የመንግስት ወንጌል ማለት አሁን ይሄ የሚገዛው መንግስት ማለታችን አለ። በሆነ ጊዜ የሚገዛ አይደለም። የመንግስት ወንጌል ማለት ገዢ የሆነ ስልጣን ያለው ማለታችን። እግዚአብሔር የተባረከ ግዛት ያለው አሜን። ወንጌልን እየሰበከ በስልጣን ቃል እየሰበከ ድውያንን እየፈወሰ አጋንንትን እያወጣ ዞረ ይላል። እግዚአብሔር ይባረክ። ወንጌል ሳይመጣ ከሰው ልጆች ላይ አጋንንት መውጣት አይችልም። ከዛ በፊት በእስራኤል ልማድ አንድ ሰው አጋንንት ከተገኘበት ሰውየውንም አብሮ መንፈሱንም ያቃጥሉታል። ለምን? እንደዛ ነው። ሰውየውን ሲያቃጥሉት አጋንንቱም አብሮ በእሳት ይቃጠላል ብሎ ነው የሚያስቡት። እንደዛ ነው ሐሳቤው። በእስራኤል ዘንድ አንድ ሰው መንፈስ ሲያፈራግጠው ካዩ፣ ሲጥለው ካዩ ማቃጠል ነው። በቃ ሄርኩስ መንፈስ ይዞታል ማቃጠል ነው። ታውቃላችሁ ሳኦል መንፈስ ነበረበት አይደል? እና ሳኦል አላቃጠሉትም ንጉስ ስለነበር። ግን የሳኦልን መንፈስ የሚያስለቀቅለት ዳዊት ነበር። በገና እየደረደረ አይደል? ይርቅ ነበረ። ግን መንፈሱ እንዲገባበት የተደረገው በእግዚአብሔር ፍርድ አማካኝነት ስለሆነ መንፈሱ ያው ሙሉ በሙሉ ለቆት አልሄድም። እስከ ሞት ነው ያደረሰው። መንፈሱ በእግዚአብሔር 16ኛው ምዕራፍ ላይ ስታነቡት የእግዚአብሔር መንፈስ በዳዊት ላይ አረፈ ይልና ከሳኦል ላይ ግን ምን አለ ነው የሚለው? ራቀ ይልና እርኩስ መንፈስን በሳኦል ላይ ገባይ። በትእዛዝ ነው የመጣው። በትእዛዝ ነው የመጣው። ወንጌል ሲሰበክ ግን ይሄ እርኩስ መንፈስ ይለቃል። ጌታ የተባረከ ይሁን። እንግዲህ ወንጌል ይሄንን ከተናገረ ኢየሱስ ወንጌል ሰብክ ዘንድ ቀብቶኛል ካለ፣ ጳውሎስ ግን እየተናገረው ያለው ወንጌል ማን ነው? ይሄ አሁን ቅድም ያነበብነው ሐዋርያ ሊሆን የተጠራ የተባለው ጳውሎስ ወይም ደግሞ የኢየሱስ ክርስቶስ ባሪያ ብሎ ራሱን የጠራው ጳውሎስ በቅዱሳኑ አፍ በቅዱሳት መጻሕፍት በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለተሰጠው ለማን ወንጌል? እስኪ ለእግዚአብሔር ወንጌል በሉ። ተለየ። ለማን ወንጌል? ለእግዚአብሔር ወንጌል። ለእግዚአብሔር ወንጌል። ወንጌል አንደኛ የማን ነው? የእግዚአብሔር። የእግዚአብሔር ነው ወንጌል። የሰው አይደለም። የሆነ የሃይማኖታዊ ተቋም አይደለም። የሆኑ የአዋቂዎች ሰዎች አይደለም። የእግዚአብሔር ወንጌል። ጌታ የተባረከ ይሁን። ይሄ የእግዚአብሔር ወንጌል ነው ካል በጳውሎስ አገላለጥ ይሄ ወንጌል ብሎ የዳዊት ልጅ ነው ይላል። ግልጽ ነው አይደል? የማን ልጅ ነው? የዳዊት ልጅ ነው። የዳዊት ልጅ ነው ማለት ሰው የሆነው ኢየሱስ ነው ማለት ነው። ጌታ ይባረክ። መጽሐፍ ቅዱስ ወንጌል ሳይሆን የወንጌል መጽሐፍ ነው። ወንጌል ኢየሱስ ነው። የኢየሱስ ታሪክ ሲተረክ ይሄ መጽሐፍ ምን ተባለ ማለት ነው? የወንጌል መጽሐፍ። ጌታ ይባረክ። የማቴዎስ ወንጌል፣ የማርቆስ ወንጌል የሚል ታገኛላችሁ አይደል? ምን ለማለት ተፈልጎ ነው? ማርቆስ የጻፈው የኢየሱስ ወንጌል ወይም የኢየሱስ ታሪክ ነው። ወንጌል ግን በቁሙ ራሱ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን የተነሳ የእግዚአብሔር ልጅ ሆኖ የተገለጠ ኢየሱስ ነው። ጌታ ይባረክ። እስቲ ወንጌል ኢየሱስ ነው በሉ። መጽሐፍ ቅዱስ ግን የወንጌል መጽሐፍ ነው። መጽሐፍ ቅዱስ የወንጌል መጽሐፍ ነው። ወንጌል ግን ኢየሱስ እንድታስቡልኝ ይፈልጋል። ጌታ የተባረከ ይሁን። በደንብ ካያችሁት ይሄን ነው የሚለው። ይህም ወንጌል ብሎ ከዳዊት ዘር ስለተወለደ የተወለደ ነው። እንደ ቅድስና መንፈስ ከሙታን የተነሳ ነው። እንደገና በኃይል የእግዚአብሔር ልጅ የሆነ ነው ይልና እርሱም ኢየሱስ ክርስቶስ ነው ይላል። የት ወንጌል? ይሄ ወንጌል፣ ይሄ የተገለጠው ወንጌል፣ የመጣው ወንጌል
ጸጋና እውነትን ተሞልቶ በእኛ ያደረው ወንጌል የዲያብሎስን ሥራ ያፈርስ ዘንድ የተገለጠው ወንጌል ጌታ ይባረክ። ዮሐንስ በመልእክቱ የዲያብሎስን ሥራ ሊያፈርስ የማን ልጅ ተገለጠ? እዚህ ጋር የእግዚአብሔር ወንጌል ብለናል አይደል? ይሄን ወንጌል ዞረ ምን እያለ እየሰበከ ዞረ። መንግስቱን ወንጌል እየሰበከ ዞረ፣ እየፈወሰ ዞረ፣ እያዳነ ዞረ፣ በሽተኞችን እየፈወሰ ዞረ። የቱ ወንጌል? ይሄ ወንጌል ጌታ ይባረክ። ሰዎችም ተነስተው ይሄንን ወንጌል ሲሰብኩ ነው አጋንንት የሚወጣው። እግዚአብሔር የተባረከ ይሁን። እና አሁን ጳውሎስ በነቢያቱ አፍ አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ ካለ መቼ ነው ተስፋ የተሰጠው? የቱ ጋር ነው የተሰጠው የሚለውን አንድ ሁለት ሶስት ጥቅሶችን እንመልከትና እንጨርሳለን። እግዚአብሔር የተባረከ ይሁን። ከዛ በፊት አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 እንየው። እስቲ ከኛ የጀመረው ወንጌል የለም በሉ። እስቲ ከኛ የጀመረው ወንጌል የለም በሉ። አዎ እኛ ያስጀመርነው ወንጌል የለም። ኢየሱስ የጀመረውን ወንጌል ነው እየሰበክን ያለነው። አሜን። ጌታ የተባረከ ይሁን። እግዚአብሔር የተባረከ ይሁን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ እንደዚህ ይላል። ቁጥር 10 ላይ ስለናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ምን የተናገሩት? ትንቢት ያለፉትን ነው። አሁን ላይ ያለውን አይደለም፣ ላይ ያለፉትን ጌታ ከመምጣቱ በፊት ከ700 ዓመታት በፊት የነበሩትን ነቢያት ትንቢት የተናገሩትን ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። መዳን እየመጣ ነው። ነፃ መውጣት እየመጣ ነው። ይሄ ነፃ አውጪ ደግሞ ወንጌል ነው። ይሄ ከመምጣቱ በፊት ግን መቼ ነው የሚመጣው እያሉ ይመረምሩት ነበር። እግዚአብሔር ይባረክ። ምን ይሉት ነበር? እስኪ ይመረምሩት ነበር በሉ። ይመረምሩት ነበር። ትዝ ይላችሁ ከሆነ ጌታ በተወለደ ጊዜ የአይሁድን መምህራኖች መልእክት ልኮ ንጉሱ መቼ ነው የሚወለደው የአይሁድ ንጉስ አላቸው አይደለ? እስኪ መቼ ነው የሚወለደው የአይሁድ ንጉስ መቼ ይወለዳል? እነሱም በመረመሩት ልክ አሁን ነው የሚወለደው፣ ጊዜው አሁን ነው አሉ። ይኸውላችሁ ይጠብቁት ነበር። ነፃ መውጣት ይፈልጉ ነበር። ከባርነት ቀንበር ነፃ መውጣት ይፈልጉ ነበር። እረፍት ማግኘት ይፈልጉ ነበር። እረኝነቱን ይፈልጉት ነበር። አምላክነቱን ይፈልጉት ነበር። እየጠበቁት ነበር። እየመረመሩት ነበር። ጌታ ይባረክ። የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይልና በእነሱም የነበረ የክርስቶስ መንፈስ ያስመረምራቸው የነበረው የማን መንፈስ ነው? የራሱ የኢየሱስ መንፈስ ነው። ጌታ ይባረክ። ይመረምሩት የነበረው ደግሞ ሊመጣ ያለውን ክርስቶስ ነው። የሚመረምሩት ደግሞ የራሱ በክርስቶስ መንፈስ ነው። የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላችሁ። ይህም ነገር መላእክቱ ሊመለከቱት ይመኛሉ አለ። ድሮ የሆነውን ነው የሚያመለክት። ጌታ ይባረክ። እና መቼ ነበር እነዚህ ነቢያት ይመረምሩት የነበሩት? መቼ ነው እየፈለጉት የነበሩት? በትንቢታቸው ውስጥ የተናገሩት ቦታ አለ ወይ? ስለዚህ ወንጌል ካል እስኪ 1 2 3 4 ጥቅሶችን እንመለከታለን። የእግዚአብሔር እስክብሪቶ አይደርቅበት። ጌታ ይባረክ። እስኪ እግዚአብሔር በሉ። እስክብሪቶ አይደርቅበት። ተከታታይ ቢጽፍበት እንኳን እግዚአብሔር አይቋረጥም። ጌታ ይባረክ። እና እስክብሪቶዎቹ ደግሞ የሚገርማችሁ ነገር በብሉይ ኪዳን የነበሩ ነቢያቶች ናቸው። አሜን። ይጽፍባቸው ነበር በራሱ በክርስቶስ መንፈስ። የነቢዩ ኢሳይያስን ትንቢት እናውጣ። አሁን ኢሳይያስን፣ ኤርሚያስን፣ ዳንኤልንና ዘካርያስን አራቱን ነቢያት ስለሚመጣው ስለመረመሩት ወንጌል ይመጣ ስላለው በክርስቶስ መንፈስ ስለ ክርስቶስ የመረመሩትን ነው የምናየው። ጌታ ይባረክ። አንደኛ ነቢዩ ኢሳይያስ ምዕራፍ 4 ቁጥር 2ን ታወጣላችሁ። ስለ አንድ ተመሳሳይ ቋንቋ ነው የማወራው። አንድ ተመሳሳይ ነገር ነቢዩ ኢሳይያስ ምዕራፍ 4 ቶቶሎ የመጽሐፍ ቅዱስ አውጪዎች አውጡ። ምዕራፍ 4 ቁጥር 2 ላይ እንደዚህ ይላል። ቁጥር 2 ላይ በዚያም ቀን የእግዚአብሔር ቁጥቋጥ
ለጌጥና ለክብር ይሆናል። የማን ቁጥቋጥ? የማን ቁጥቋጥ? ዛፍ አይደለም፣ ከእጽዋት መካከል አንዱ አይደለም፣ ቁጥቋጥ ነው የሚለው። በኋላ ነው ሚስጥሩን እነግራችኋለሁ ጌታ በሚገልጽልን መንገድ። የእግዚአብሔር ቁጥቋጥ ለክብርና ለጌጥ ይሆናል፣ ለጌጥና ለክብር ይሆናል ይልና ከእስራኤልም ወገን ላመለጡ ሰዎች ለምድሪቱ ፍሬ ለትምክህትና ለውበት ይሆናል። ጌታ ይባረክ። እንግዲህ መዳን ከእስራኤል ወገን ቢሆንም ግን ደግሞ ከእስራኤል ወገን ያመለጠ የዳነ ሰው ብቻ ነው የዳነበት። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን ምን አላሉ? ለተቀበሉት በስሙ ለሚያምኑት ግን ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። የግድ መቀበል ያስፈልጋል። ካልተቀበለ ግን የእግዚአብሔር ልጅነት ስልጣን ማንም ሰው አያገኝም። ጌታ ይባረክ። ከእስራኤል ላመለጡ የምድሪቱ ፍሬ ለትምክህትና ለውበት ይሆናል ይልና ጌታ የጽዮንን ቆነጃጅት እድፍ ባጠበ ጊዜ። መቼ ነው የጽዮንን ቆነጃጅት እድፍ የሚያጥበው? መቼ ነው የሰው ልጆች ኃጢአት እድፍ የሚታጠበው? መስቀል ላይ አይደል? ሁላችንም የኃጢአታችን እድፍ ታጠበ፣ በሱ ቁስል እኛ ተፈወስን ብለን የዘመርነው መስቀሉ ላይ ነው። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። የጽዮንን እድፍ የጽዮንን ቆነጃጅት እድፍ ባጠበላቸው ጊዜ እግዚአብሔር ይባረክ። የኢየሩሳሌምንም ደም በፍርድ መንፈስ በሚያቃጥል መንፈስ ከመካከሏ ባነጻ ጊዜ። ተዚላችሁ ከሆነ ትንቢተ ሕዝቅኤል ላይ በደም ተለውሰሽ በሕፃንነትሽ ዘመን አየሁሽ ይላል አይደል? ማንን ነው? እሷ እስራኤልን ነው ለጊዜው የሚመለከተው አይደል? በደም ተለውሰሽ በርኩሰት ደም፣ በኃጢአት ደም፣ በክፋት ደም፣ በአመፅ ደም ተለውሰሽ ነበር። ያኔ በደም ተለውሰሽ በነበርሽ ጊዜ አንስቼ ምን አልኩሽ ይላል? አነጻሁሽ። እግዚአብሔር ይባላል። አሜን። በበደላችንና በኃጢአታችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን አይልም ይላል። እና በዚያን ጊዜ በፍርድ መንፈስ በሚያቃጥል መንፈስ ከመካከሏ ባነጻ ጊዜ በጽዮን የቀረ በኢየሩሳሌም የተረፈ በኢየሩሳሌምም በሕይወት የተጻፈ ሁሉ ምን ይባላል? እስኪ ቅዱስ በሉ። አዎ ኢየሱስ እድፋችንን ባጠበ ጊዜ ቅዱስ የሚል ስም መጣ። እግዚአብሔር ይባላል። እናንተ እድፋችሁ በታጠበ ጊዜ እግዚአብሔር የጽዮንን እድፍ ባጠበ ጊዜ አሜን፣ ቁጥቋጥን የሚባለውን ባመጣው ጊዜ ያ ቁጥቋጥ ያ የእግዚአብሔር ቁጥቋጥ መጥቶ በኢየሩሳሌም ላይ እድፍን ባስወገደ ጊዜ ጌታ ይባረክ። እናንተ ቅዱሳን ትባላላችሁ። አሜን አሜን አሜን። ኢየሱስ ክርስቶስ ጌታ የሚል ቃል ተጽፎ እናገኛለን በነቢዩ በኢሳይያስ መጽሐፍ። ይህንን ካለ በኋላ እንደገና ሌላ ደግሞ ሐሳብ ነቢዩ ኢሳይያስ ስለዚሁ ሲናገር እናያለን። ምዕራፍ 11 ቁጥር 1 ላይ ነው። ሐሳቡ እንዲገባችሁ አለፍ አለፍ እያልኩ ነው ቶሎ የሚሄደው። ጌታ የተባረከ ይሁን። እስቲ ምዕራፍ 11 ቁጥር 1 ደግሞ ለየት አድርጎ አምጥቶታል። ከእሴይ ግንድ በትር ይወጣል። ከእሴይ ምን ግንድ? የእሴይ ግንድ ማለት እሴይ የመጣበት ዘር ማለት ነው አይደል? ከዚያ ግን ምን ይወጣል? በትር ይወጣል። ይሄ በትር ማን ይባላል? ቁጥቋጥ። ማን ይባላል? ቁጥቋጥ። ጌታ ይባረክ። እግዚአብሔር የተባረከ ይሁን። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ምን ይላል? ያፈራል። ከስሩም ቁጥቋጥ ይወጣል። ጌታ የተባረከ ይሁን። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእግዚአብሔርን የመፍራት መንፈስ ያርፍበታል። ዛፍ ነው? ዛፍ ነው እንዴ? እነዚህ ሰባቱ መንፈሶች የሚያርፉበት የሆነ ቁጥቋጥ የሚባል ዛፍ ነው አይደለም። ሰውየውን ጠቅሷል። እሴይ የሚባል አለ። እሴይ ከግንዱ ከእሴይ ግንድነቱ ቁጥቋጥ የሚባል ዛፍ ወይም ባህር ዛፍ አላበቀለም። ከእሴይ ግንድ ይወጣል፣ ከሱ ግንድነት የሚመጣ ቁጥቋጥ አለን የተባለ። ይሄ ቁጥቋጥ የተባለው ደግሞ በብሉይ ኪዳን ስሙን አልጠቀሱትም፣ ግን ቁጥቋጥ ነው። አሜን። ጌታ ይባረክ። እሱ ደግሞ በሰባት መንፈስ የሚገለጥ ሰባት መንፈስ አይደለም፣ ፍጹምነትን ነው የሚያመለክተው። እግዚአብሔር ይባረክ። በራእየ ዮሐንስ ላይ በሰባቱ መንፈስ የሚሄድ ብሎታል አይደል? ሰባት መንፈስ ያሉት አይደለም ጉዳዩ፣ ግን ፍጹም በሆነ መንፈስ እግዚአብሔር ይመስገን። ለእግዚአብሔር የመታዘዝ የምክር፣ የኃይል፣ የጥበብ፣ የበጎነት እግዚአብሔርን የመፍራት መንፈስ ያረፈበት የተባለ ማለት ይሄ ቁጥቋጥ የተባለ
እግዚአብሔር ይባረክ። ያርፍበታል ይልና እግዚአብሔር በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ምን ይላል? ይፈርዳል። እስኪ ይፈርዳል በሉ። በኢየሱስም ዛሬ እግዚአብሔር ይፈርድላችኋል። ዛሬ እግዚአብሔር ይፈርድላችኋል። የሚከታተላችሁን አውሬ እግዚአብሔር ዛሬ ይፈርድበታል። እግዚአብሔር በጽድቅ ምን ይላል? ይፈርዳል። ለምድር የዋሆች በቅንነት ምን ይላል? ይበይናል። መበየን ታውቃለህ? ስፍራ ይሄ ነው። ይሄ ቦታ ይሄ ነው። እግዚአብሔር መለኪያ ያበጅላችኋል። አሜን። ኢየሱስ ክርስቶስ ጌታ ነው። ይበይናል። በአፉም በትር ደግሞ ምድርን ይመታል። በጣም የሚገርም ነው። ይሄ የአፉ በትር እግዚአብሔር በትር አለው በሉ እስኪ። አይ እግዚአብሔር በትር ሲመታ እንዴት ያስደስታል መሰላችሁ። በጣም በብሉይ ኪዳን መጽሐፍ ቅዱስን ስታጠኑ እግዚአብሔር ሲመታ እግዚአብሔር ሲጥላቸው ያየናቸው ብዙ ታሪኮች አሉ። ጌታ ይባረክ። አሜን። አንዳንድ ሰው የሚመስለው እግዚአብሔር መጥቶ እንደዚህ ፊት ለፊት የሚዋጋ ይመስለዋል። መጥቶ እንደዚህ አይደለም። እግዚአብሔር እንደ ሰው ልማድ አይዋጋ፣ ሲጥል ብቻ ነው የሚያሳየው። ጌታ ይባረክ። አሜን። እግዚአብሔር ሲጥል ያሳያል። ይጥላል እግዚአብሔር። ታውቃላችሁ የተገዳደሯቸውን ሁሉ ጣለላቸው ይላል። ጣለላቸው። ጌታ ይባረክ። እግዚአብሔር ዝምብ አስነስቶ የሰፈር ዝምብ አስነስቶ እኮ የፈርዖንን ቤተ መንግስት አናውጡት አይደል? እንቁራሪት አስነስቶ እግዚአብሔር ቤቱን በእንቁራሪት ያንን የመሰለ በእስራኤላውያን ላብ የተገነባ ቤተ መንግስት እንቁራሪት በእንቁራሪት አድርጎታል እግዚአብሔር። ጌታ ይባረክ። እስኪ አምላካችን ኃይለኛ ነው። ኃይለኛ እግዚአብሔር ይባላል። በስሙ ለሚታመኑ እግዚአብሔር ለሚያመልኩ እግዚአብሔር ኃይለኛና ብርቱ አምላክ ነው። ሟርተኛን ያሳብዳል እግዚአብሔር። ደጋሚን ያዋርዳል እግዚአብሔር። ጠንቋዮችን ይነቃቅላል እግዚአብሔር። እግዚአብሔር ተዋጊ ነው። ጌታ ይባረክ። እነ ማርያም የሰቀሉትን ከበሮ አንስተው የዘመሩት እግዚአብሔር ተዋጊነቱን አይቶ እንዴት ጦርነት ደግሞ እንደሚችል አሜን እንደሚችል ሙሴ ነገራቸው እኮ። ዛሬ የምታዩዋቸውን ግብፃውያን ደግማችሁ ምን አትለው አታዩዋቸውም። እመኑኝ፣ ውጊያ ያውቃል እግዚአብሔር ያውቃል። እግዚአብሔር ይባረክ። እናንተ ዝም ትላላችሁ፣ እግዚአብሔር ስለ እናንተ ምን ይላል? ይዋጋል። እግዚአብሔር የተባረከ ይሁን። ለዚህ ነው በቅንነት ይበይናል፣ በአፉም በትር ምድርን ምን ይላል? ይመታል። የወገቡ መታጠቂያ የጽድቅ የጎኑ መቀነት ታማኝነት ነው። እግዚአብሔር የተባረከ ይሁን። እና አይታችሁ ከሆነ ይሄ ታዲያ ቁጥቋጥ የሚባል ማን ሊሆን ይችላል? ስሙ ያልተገለጠው ስሙ ያልተጻፈለት ግን ቁጥቋጥ የተባለ ስራው ግን አዲስ ኪዳን ላይ ተገልጦ የምናውቀው ጌታ ይባረክ። ለወገኖች ፍርድን ይዞ የመጣ ጽድቅና ፍርድ ከዙፋኑ ላይ የወጡለት እሱ ማን ሊሆን ይችላል? ይሄ የዳዊት ቁጥቋጥ የተባለ ኢየሱስ በሉ እስኪ። ጌታ የተባረከ ይሁን። ጌታ የተባረከ ይሁን። አንድ ደግሞ ነቢዩ ዳንኤል ላይ ደግሞ ማነው ኤርሚያስ ላይ እንሄድና እናያለን። ኤርሚያስ 23ን ታወጣላችሁ ፈጠን ብላችሁ። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ኤርሚያስ ምዕራፍ 23 ቁጥር 5 ላይ ምን ይላል? እነሆ ለዳዊት የጽድቅን ቁጥቋጥ የማነሳበት ዘመን ይመጣል ይላል እግዚአብሔር። እሱም እንደ ንጉሥ ይነግሣል ይከናወንለታልም፣ በምድርም ፍርድን ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። ደስ አይልም? የሚጠራበት ስም እግዚአብሔር ምናችን? ጽድቃችን። የሚገርም እኮ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እላችሁ እነሆ ለዳዊት ጻድቅ ቁጥቋጥ። ቅድም ከእሴይ ግንድ ነው የሚለው። ከእሴይ አለ ከአባቱ ከዳዊት አባት። አሁን ደግሞ በቀጥታ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል።
ጌታ ይባረክ። ኢየሱስ የመሲህነቱ ስም የዳዊት ልጅ ነው። አሜን። ራሱ የመሲህነቱ ስም ትዝ ይላችሁ ከሆነ ያ አይነ ስውሩ አይደለ በርጤሜዎስ የሚባለው አይነ ስውር ኢየሱስን በመሲህነቱ ስም ጠራው። የማን ልጅ ሆይ አለው? የዳዊት ልጅ ሆይ አትለፈኛል። አሜን። ጌታ ይባረክ። አይነ ስውር ነው። የጠየቀው ብዙ ጥያቄ አይደለም። አንድና አንድ ምንድነው የምትፈልገው? አይ ዘንዳል እያለ ጌታ ይባረክ። በመሲህነቱ ስም አወቀው። ምንም እንኳን የተጣለ ሰው ቢሆንም በቤተ መቅደስ ብዙ ባያድግም ባይኖርም መጻሕፍትን ባይመረምርም ግን የዳዊት ልጅ እንደሆነ ገባው። ጌታ ይባረክ። አንዳንድ መገለጦች ፈውሳቸውን ይዘው ይመጣሉ። አሜን። በኢየሱስ ስም ዛሬ ፈውስን የሚያመጣ ቃል ያገኛችሁ። አሜን። እያለ አየ። ቡቱቶውን ጥሎ ተነሳ። እግዚአብሔር የተባረከ። እዚህ ቦታ ላይ የዳዊት ቁጥቋጥ ሲል የመሲሁን መምጣት በዳዊት በኩል ነው የሚያመለክተው። ዳዊት የመሲሁ አባት ነው በስጋ። እግዚአብሔር ይባረክ። የመሲሁ የዘር ግንድ ከዳዊት ነው የሚቆጠረው። አሜን። እና እግዚአብሔር በነቢያቱ በኩል ሲጽፍ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር ይልና እርሱም እንደ ንጉሥ ይነግሣል፣ ይከናወንለትማል፣ የምድር ፍርድና ጽድቅን ያደርጋል። በዘመኑ ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። እግዚአብሔር ይባረክ። እሱ ሲመጣ ሰው ምን ተብሎ ይጠራል? እግዚአብሔር ጽድቃችን። አሜን። ምን ጽድቅ አለ አንተ ተብለህ ስትባል እግዚአብሔር ጽድቅ። ጌታ ይባረክ። አንቺ ምን ጽድቅ አለ ሲጀመር? ምን የጽድቅ እኮ እግዚአብሔር ጽድቅ። ጌታ ይባረክ። እስቲ እግዚአብሔር ጽድቅ ይበሉ። እግዚአብሔር ጽድቃችን። አሜን። እስቲ ምዕራፍ 33 15 ደግሞ እንመልከት። እዛው ኤርምያስ ላይ እለፉና እዛው ኤርምያስ ላይ 33ኛው ምዕራፍ ቶሎ አውጡ። ጌታ የተባረከ ቁጥር 15 ላይ ትንቢተ ኤርምያስ ቁጥር 15 ላይ ቁጥር 14 ጀምሮ ማየት ትችላላችሁ። ግን ዋናው 15 ላይ ያለው አራት ነጥቡ ላይ በዚያም ዘመን ይላል። እንድታወጡት ነው ከእናንተ የምፈልገው። እሺ በዚያን ዘመን በዚያም ጊዜ ለዳዊት የጽድቅ ቁጥቋጥ አበቅልለታለሁ፣ እርሱም ፍርድንና ጽድቅን በምድር ያደርጋል። አሜን። በዚያም ዘመን ይሁዳ ይድናል። አሜን። ኢየሩሳሌም ተዘልላ ትቀመጣለች። አሜን። የምትጠራበት ስም እግዚአብሔር ጽድቃችን ተብሎ ነው። ጌታ ይባረክ። አሜን። እሺ እስካሁን ካነበብናቸው መልእክቶች፣ ትንቢቶች የተሳሳተ ነብይ አለ? የተፋለሰ አለ? ቁጥቋጥ አመጣለሁ ቁጥቋጥ። ጌታ ይባረክ። እየገፋ መጣ። ትንቢቱ እንደውም እየጨመረ መጣና አስነሳለሁ፣ አበቅልለታለሁ፣ አነግሰዋለሁ። እሱ ግን ሲመጣ እንደዚህ ያደርጋል፣ ፍርድን ያደርጋል አይደለ? ጌታ ይባረክ። ለድሆች ደግሞ ይፈርድላቸዋል፣ ይበይንላቸዋል ያለ መጣ። ይሄንን ባህሪ የተከተለ ወይም የዚህ ድርጊት ባለቤት የሆነ ቁጥቋጥ የሚባል ንጉስ ታውቃላችሁ? በእስራኤል መጽሐፍ አታውቁም አይደል? ከዮሴያስ ቀጥሎ የነገሰ ወይም ከምናሴ ቀጥሎ የነገሰ ወይም ደግሞ ከሕዝቅያስ ቀጥሎ የነገሰ የሚባል ቁጥቋጥ የሚባል ታሪክ ብትመረምሩ አታገኙ። ታዲያ ቁጥቋጥ ማን ነው? በአዲስ ኪዳን የመጣው ኢየሱስ ነው። ጌታ ይባረክ። ምክንያቱም ራሱ ከሚባለው አንጻር ስናየው ይሄንን የሚወክል ምንም አይነት ባህሪ ከምድር ሰው የለም። አስነሳለታለሁ የተባለው ቁጥቋጥ እሱን የሚወክል የለማ። ጌታ የተባረከ ይሁን። ምክንያቱም አይታችሁ ከሆነ በእስራኤል ዘንድ ያሉት እነዚህ ሁሉ አበቅልለታለሁ የተባሉ ፍርድን የሚያደርጉ አልነበሩም። ጽድቅን በምድር ላይ የሚያደርጉ አልነበሩም። በዘመኑ ይሁዳ ይድናል፣ እስራኤል ተዘልሎ ይቀመጣል እንዲባል የሚያደርጉ አልነበሩ። ይህንን የወከለ የእግዚአብሔር ቁጥቋጥ የተባለ በብሉይ ኪዳን፣ በአዲስ ኪዳን ደግሞ ራሱ ክርስቶስ ኢየሱስ ወንጌል የተባለው ኢየሱስ ነው። ስሙ ብሩክ ይሁን። ስሙ ብሩክ ይሁን። እስኪ አሁን አንድ ዳንኤል ደግሞ አንድ ተናግሯል። መቼም እግዚአብሔር እስክሪብቶቹ አይደርቁበት። ጌታ ይባረክ። አሜን። ሁል ጊዜ የእግዚአብሔር እስክሪብቶ አይደርቅም። እውነትን ሳይፋለስ ይጽፋል። ብዙ ረጅም ዘመን ነው የኖሩት። ዳንኤልና ማነው ኤርሚያስ ካልሆኑ በስተቀር የሚቀራረቡት ነቢዩ ኢሳይያስና ኤርሚያስ ረጅም ዘመን ነው።
እነ ኤርሚያስ በምርኮ ዘመናቸው፣ እነ ኢሳይያስ ከዛ በፊት ነበሩ። ጌታ የተባረከ ይሁን። ምንም እንኳን ቢራራቁ ዘመናቸው ግን ስለሱ ሲጽፉ በክርስቶስ መንፈስ ስለሆነ አይሳሳቱ። ጌታ የተባረከ ይሁን። አይነጥብም እስክብሪቷቸው ትክክለኛውን መስመር ጠብቆ ነው የሚጽፈው። አሜን። ኢየሱስ ክርስቶስ ጌታ ነው። ዳንኤል 11 ላይ ቁጥር 7 ላይ ደግሞ ሌላ ይናገራል። ብዙ ጊዜ ይሄ ዘይቤያዊ አነጋገር በትንቢት መልክ ስታዩ ስታጠኑ ዘይቤያዊ ስለሚሆን አንዳንዱ አይገባንም አይደል? አሁን አንዳንድ ጊዜ የባቢሎን ሸክም ይላል አይደል? ስለ ባቢሎን ምን ሸክም አለ እንላለን አይደል? ነብዩ ኢሳይያስ ያየው ስለ ባቢሎን ሸክም፣ ስለንተና ሸክም ይላል። ምንድነው ስለነዚህ ሀገሮች ሁሉ የሚያወራው? ስለ እስራኤል ብቻ አይደለም፣ ግን ዘይቤያዊ አነጋገር ይጠቀማል። እግዚአብሔር ግብጽን እንደዚህ አርጋት አንከባልዬ ምናምን ይላል። ዘይቤያዊ አነጋገር ብዙ ጊዜ ይጠቀማል። እግዚአብሔር ምን ማለት ነው? ዘይቤያዊ አነጋገር ይጠቀማል። ይሄ በመጽሐፍ ቅዱስ ጥናት ነው የምናገኘው። ጌታ የተባረከ ይሁን። የቅኔያዊ አነጋገር አለ መጽሐፍ ቅዱስ ላይ። ቅኔያዊ አነጋገር አለ፣ ፈሊጣዊ የሚባል አነጋገር አለና አይገባንም አንዳንድ ጊዜ ማለት ነው። አሁን ማሌ ላይ ስናየው ፈሊጣዊ አነጋገር ብዙ ይበዛበታል አይደለ? ምንድነው ብለን አይገባ። የሚገባን እግዚአብሔር መገለጡን ሲያመጣልን ብቻ ነው። እግዚአብሔር የተባረከ ይሁን። መገለጡን ሲያመጣ በከርቤው ተራራ በጣኑ ኮረብታ በጎች በመታሰማራበት እኔንም ወደዛ ውሰደኝ ምናምን ይላሉ አይደል? ደናግሎቹ ማለት የሚገባን በመገለጥ ጥናት ስናጠናው ነው። እግዚአብሔር የተባረከ ይሁን። እዚህ ቦታ ላይ ትንቢተ ዳንኤል 11 ቁጥር 7 ላይ እንመልከት። ነገር ግን ከስሯ ቁጥቋጥ ይላል አንዱ በስፍራው ምን ይላል? ይነሳል። እንግዲህ ዳንኤል የተማረከ ሰው ነው። በምርኮ ነው ይሄንን ትንቢት የተነበየው። ዳንኤል አይታችሁ ከሆነ ስለሚመጡት እነዚህ አራቱ ነገስታት የተነበየ ነው። ዳንኤል ታውቃላችሁ የአመፃው መንግስት እንደሚፈርስ፣ የክፋቱ መንግስት እንደሚፈርስ፣ የልዑሉ መንግስት እንደሚመጣ የተናገረ ነብይ ነው ዳንኤል። ጌታ ይባላል። በጣም የሚገርም ነብይ ነው። በባቢሎን ሆኖ ነው ትንቢቱን ብዙ የተነበየው። ዳንኤል እነዚህ ይሄ ምስሉ ሲደቅ ያየ ነብይ ነው። ያ ምስል ደግሞ የደቀቀው ማንም ሳይነካው ከሰማይ ከተራራው ድንጋይ ወርዶ መጥቶ እንደፈጨው ነው የሚተነበየው። ይሄ ዳንኤል ስለ መሲሁ በደንብ ተናግሯል። ትዝ ይላችሁ ከሆነ ምዕራፍ 2 ቁጥር 32 ላይ ከረጅም ተራራ ማንም ሳይነካው አንድ ድንጋይ ተፈንቅሎ ወረደ ይላል አይደለ? ያ ድንጋይ መጣና ይሄንን የወርቁን፣ የብሩን፣ የነሐሱን፣ የሸክላውንና የብረቱን አንድ ላይ ፈጨው ይላል አይደል? ከፈጨው በኋላ ያንን የተፈጨውን ንፋስ መጥቶ ወሰደው ይላል አይደል? ያ ድንጋይ ግን ምን አከለ ይላል? የመጣበትን ተራራ አከለ ይላል። ጌታ ይባላል። ያ እንግዲህ ድንጋይ ማንም ሳይነካው በገዛ ፈቃዱ ያለ ማንም አስገዳጅነት የመጣው ያ ድንጋይ የተባለው የማዕዘን ራስ አናጺዎች የናቁት ድንጋይ የተባለ እሱ ኢየሱስ ነው። ማንም ሳይነካው የመጣው በራሱ ፈቃድ ስለመጣ ነው። ጌታ ይባላል። ከረጅም ተራራ የተባለው ከአባቱ ዘንድ ነው የመጣው ነው። እግዚአብሔር ይባላል። ያንን ምስል ከፈጨው በኋላ መልሶ ያን ተራራ አከለ ይላል አይደል? ምን ማለት ነው? እኔና ባንድነን አለ ስራውን ከጨረሰ በኋላ ስልጣኑ ከአባቱ ጋር እኩል ነው። ጌታ ይባላል። ከኢየሱስ አብ ይበልጣል እንላለን እንዴ? አንልም። በስልጣን አይቀዳደም። እየሰማችሁኝ ነው? አይቀዳደም። እኛ የሥላሴ አማኞች ስለሆነ በደንብ በድፍረት መማር አለባችሁ። እንደ ኦሊጂሰስ እንዳትሆኑ ማለት ነው። ቱታ እየቀየረ አይደለም ይሆን። አባቱ ከልጁ አይበልጥም፣ ልጁም ከአባቱ አያንስም። በስልጣን አይቀዳደም። የግብር ስም አላቸው። የስልጣን ማንነታቸው ግን አንድ መለኮት የሚባል ማለት መለኮት ጋርዮሽ ነው። እግዚአብሔር አብ ይጠራበታል፣ እግዚአብሔር ወልድ ይጠራበታል፣ እግዚአብሔር መንፈስ ቅዱስ። ሶስት መለኮት አንልም። ስልጣን በግዛት በስልጣን በግዛት በመንግስት በአሰራር ባደራረግ አንድ ናቸው። ጌታ ይባረክ። እግዚአብሔር የተባረከ ይሁን። በግብር ስንመጣ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ግብር ይባላል። የግብር ስም ይሄ ኩነታት የሚባል የሥላሴ አስተምሮ ነው ያለው። እግዚአብሔር የተባረከ ይሁን። አሁን የወጣበትን ተራራ አከለ ይላል። ያንን ምስሉን ከፈጨው በኋላ ይኸውላችሁ ዛሬ በውስጣችን ያለ የትኛው ምስል ቢኖር ጌታ ኢየሱስ ይፈጨዋል። አሜን። ጌታ ኢየሱስ ይፈጨዋል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። እኔ ጸልያለሁ በኢየሱስ ስም ዛሬ ይሄ ምስል የተፈጨ ይሁን። አሜን። ይፈጭ። አሜን። ፈጨው፣ አደቀቀው። የብረት ነው፣ የነሐስ ነው፣ የወርቅ ነው፣ እንደገናም ደግሞ የሸክላ ነው። ግን ዥንጉርጉር የሆነ ምስል ያ ድንጋይ መጥቶ ፈጭቶ መልሶ ያንን የወጣበትን ተራራ አከለ። አያቸው አባቱን አከለ ማለት ጌታ የተባረከ ይሁን። ያ እንግዲህ ኢየሱስን ነው የሚያመለክተው። እና ይሄ ዳንኤል አንድ ነገር
እግዚአብሔር ተናገረ። ቁጥቋጥ ከአንዱ በስፍራው ይበቅላል ይልና ወደ ሰራዊቱም ይወጣል፣ ወደ ሰሜንም ንጉሥ አምባ ይገባል፣ በላያቸውም ላይ ያደርጋል፣ ያሸንፋልም። አማልክቶቻቸውን ቀልጠው የተሰሩትን ምስሎቻቸውን ከብርና ከወርቅ የተሰሩ የከበሩትን ዕቃዎችም ወደ ግብፅ ይማርካል። እስከ ጥቂት ዓመታትም ድረስ ከሰሜን ንጉሥ ጋር ሳይዋጋ ይቀመጣል። ይህም ወደ ደቡብ ንጉሥ መንግስት ይገባል፣ ነገር ግን ወደ ገዛ ምድሩ ይመለሳል ይላል። አሁን አንድ ነገር እዩ፣ ምን አይነት ትንቢት እንደሆነ እዩ። ወደ ግብፅ ይወርዳል የተባላለ ከግብፅ እንደገና በእስራኤል ላይ የነበሩትን የግብፅ አማልክቶችን በሙሉ ወስዶ ግብፅ ላይ ይጥላቸዋል። ከዛ እንደገና ተመልሶ ወደ መጣበት ሀገሩ ይመለሳል። ኢየሱስ ወደ ግብፅ ሲሰደድ በሕፃንነቱ ግብፅን ሊጎበኝ እንዳይመስላችሁ ስራ ይዞ ነው ሄደው። ጌታ የተባረከ ይሁን። በእናቱ ጭንም ላይ ሆኖ በነገራችን ላይ አምላክ ነው። ይህንን ታምናለህ? ኢየሱስ ጌታ ነው። በእናቱ ጭን ላይ ሆኖም እንኳን በነገራችን ላይ ስልጣን ነበረው። ጌታ ይባረክ። 12 ዓመቱ ነው ስልጣን ነበረው። መጽሐፍትን ተርትሮ ጠይቋቸዋል። የማያውቅ ይመስለናል። በእናቱ ሕፃን ጭን ላይ ተቀምጦ ይውላችሁ ገና በ8ኛው ቀን ያ ሽማግሌ ታቅፎት አይኖቼ በሰው ፊት ያዘጋጀውን ማዳንን አይተዋልና ባሪያህን ምን በለው ብሎታል? አሰናብተኝ ብሎታል። በእናቱ ጭን ላይ 8 ቀን ሆኖት እሱ ምን ነበረ? ማዳንን የገለጠ ነበር። ገና አልተሰቀለም፣ በመስቀል ላይ ቤዛነትን አልከፈለም። ግን ይሄ አረጋዊ ስምዖን ሽማግሌው ሲያየው በእናቱ ሕፃንም ጭን ላይ እንኳን ሆኖ እሱ ግን ንጉሥ ነበር። ጌታ ይባረክ። እና ኢየሱስ ወደ ግብፅ ሄደ ማለት በእስራኤል ላይ የተጣሉትን የክፋት አማልክቶች ከግብፅ የመጡትን የጥንቆላና የሟርት ትምህርቶች ወስዶ እዛው ግብፅ ወንዝ ላይ እንደጣላቸው ነው የምናየው። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። ሳይዋጋ ነው የተቀመጠው። አዎ ልክ ነው፣ አልተዋጋም፣ ግን ገዝቷል። አሜን። ገዝቷቸዋል። በመንፈስ ገዝቷል። እግዚአብሔር የተባረከ ይሁን። ገዝቷል። በስልጣን ቃል ገዝቷቸዋል። እግዚአብሔር የተባረከ ይሁን። ትንቢተ ዘካርያስ ምዕራፍ 3:8 ላይ እንምጣ። የመጨረሻው ትንቢተ ዘካርያስ ምዕራፍ 3 ላይ ወደ መጨረሻው ነው የምታገኙት። ዘካርያስ ማለት ወደ ማቴዎስ መግቢያ አካባቢ ላይ ከነ ሚልኪያስ በኋላ ጌታ ይባረክ። ምዕራፍ 3 ቁጥር 8 ላይ እንደዚህ ይላል። ይሄ በጣም የሚገርም ነው። በነገራችን ላይ ይሄ ቁጥር 6 ላይ ጀምረን እናነበዋል። የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት ይላል አይደል? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቱ ላይ ትፈርዳለህ፣ አደባባዮችንም ትጠብቃለህ። በዚህም ከቆሙት ከነዚህ ጋር መግባትን እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ አለው። ኢያሱ ሆይ፣ ይሄ ኢያሱ ከሙሴ ጋር የነበረው ኢያሱ አይደለም። እስኪ ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። ይሄ ኢያሱ ከሙሴ ጋር የነበረው ኢያሱ ሳይሆን በነዘካርያስ ዘመን የነበረ ኢያሱ የሚባል ካህን ነበረ። ይሄንን ካህን ከዕለታት አንድ ቀን ማን ከሶት እናያለን? ሰይጣን። የቆሸሸ ጥምጣም ጠምጥመሃል፣ የቆሸሸ ልብስ ለብሰሃል ብሎ ሰይጣን ከሶት፣ እግዚአብሔር ደግሞ ኢየሩሳሌምን የፈጠረ እግዚአብሔር ይገስጽህ ብሎት አይደለ? ልብሱን እግዚአብሔር እንደቀየረለት የምናነበው ባለ ታሪኩ ካህኑ ኢያሱ ነው። የሙሴ ኢያሱ አይደለም። በሙሴ ዘመን የነበረው ኢያሱ። ጌታ የተባረከ ይሁን። እና ይህም ኢያሱ ሆይ ስማ፣ በፊት የሚቀመጡት ባልንጀሮችን ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬ ቁጥቋጥን አወጣለሁ ይላል እግዚአብሔር። ነው እንደዛ የሚለው። ምንን? ባሪያዬ ምንን? ቁጥቋጥን። እስኪ ቁጥቋጥን በሉ። አወጣለሁ። በኢያሱ ፊትም ያኖርኩትን ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 አይኖች አሉ። ይህንን መልእክት የት ነው የምታገኙት? 7 አይኖች ያሉት የሚል ዮሐንስ ራእይ ላይ 7 አይኖች ያሉት ይላል። ለማን ነው የተሰጠው? ይሄ ለኢየሱስ ነው። 7 አይን ያለው መልአክ እንዳትፈልጉ፣ የለም፣ ለኢየሱስ ነው። ምንድነው 7 አይን ያለው ማለት? በዚህ ማለት አይደለም። ፍጹም የሆነ የሚያይ አይን ያለው ጌታ ይባረክ። አንዳንድ ጊዜ እኛ መንገድ ላይ ስንሄድ አላየሁም እኮ እኔ እንላለን። ልብ ነው እንጂ የሚያየው አንዳንዴ እንትን አያይም፣ አይን አያይም አይደለ? አያይም። አንዳንድ ጊዜ እቃችንን የገዛ እቃችንን እንፈልጋለን ኪሳችን ላይ ያስቀምጣል። ምክንያቱም ልባችን ነው አሁን የጠፋው። አይናችን እኮ ወይ እዚህ ጋር አስቀምጨው እንላለን። ብዙ ጊዜ እንደዛ አጋጥሟቸው አያውቁም? ምን ማለት መሰላችሁ? ፍጹም የሆነ አይን ያለው ማለት ነው። 7 አይን ያለው ማለት
እንጂ በዚህ ዙሪያውን ያለ ማለት አለ ፍጹም የሆነ አንዳንድ ሰው እግዚአብሔር የማያይ ነው የሚመስለው አይደል? በቃ ሁሉ ምስቅልቅል ሲወጣ አያይም እንዴ እንላለን። አይኖቹ እንደሚያይ ስለማይፈርድ ዝም ይላል፣ ግን ያያል። ምንም አይነት ሁኔታ ላይ ሁሉ ያያል። ጌታ ይባረክ። ከአብርሃም ቤት የወጣችው አጋር፣ ግብፃዊቷ አጋር፣ አህዛባዊቷ አጋር፣ ኪዳን የሌላት አጋር አብርሃም ቤት ውሃ ተሰጥቷት ተሸኘች አይደል? ከአብርሃም ጉድጓድ ነው ቀርቶ የሰጣት፣ አቅማዳው አለቀ እና የወለደችውን ልጇን ጣለችውና ለቀሰች። ከዛ አያት እግዚአብሔር። እስኪ ያየኛል በሉ፣ ያያል። አይፈርድልንም እንዳትሉ እንዳትሳሳቱ፣ እግዚአብሔር ያያል። ምንም አይነት ሁኔታ ላይ ሆኖ ያያል። በነገራችን ጌታ ይባረክ። እና አጋር ወይ አለ አታልቅሻ፣ አይንሽን ክፈችና የአብርሃም ምንጭ አልቋል፣ የኔ ምንጭ ግን አያልቅም፣ ጉድጓድ አለ። እግዚአብሔር ጌታ ይባረክ። ከዛ ልጁን አንሹ አጠጪው አለ። እስማኤል ነው አይደል? አጠጪ፣ አንቺም ልጅሽም በህይወት ትኖራላችሁ አለ እግዚአብሔር። ጌታ ይባረክ። እምትገርመው ይቺ አጋር ግብፃዊት አጋር ምን እንዳለች ታውቃላችሁ? የሚያየኝን አየሁት ነው ያ ያለ ጊዜ 7 አይኖች ማለት ፍጹም የሆነ የሚንበለበሉ አይኖች አሉት። አጣርቶ የሚያዩ ነውርና እንከን ክፋትን ብቻ የማይመለከቱ ግን ንጹህ የሆነ አይን ያለው ኢየሱስን ነው የሚያመለክት። ጌታ የተባረከ ይሁን። እግዚአብሔርም አየ ይላል፣ ወደ ምድር ተመለከተ ይላል አይደል? ኑ ገመዳቸውን እንበጣጥሰዋል አይደል? ያ ሰይጣን ባለ ጊዜ ኑ ገመዳቸውን እንበጣጥሰው ባለቃውና በመሲሁ ላይ ተነስተን ምናምን ባለ ጊዜ እግዚአብሔር አየ፣ ተመለከተ፣ ከዛ ሳቀባቸው፣ ተሳለቀባቸው። እግዚአብሔር ያያል። አሜን። ምንም አይነት ምድር ላይ የሚደረጉ ነገሮች በሙሉ በእግዚአብሔር አይን ናቸው። ጌታ የተባረከ ይሁን። እስኪ ያያል በሉ፣ ይፈርድም አልበሉ። ያያል እግዚአብሔር። ዮሴፍ ታላቁ ጻድቅ ዮሴፍ፣ ብርቱ ዮሴፍ ወደ ግብጽ የተሰደደው በእግዚአብሔር ፊት ኃጢአትን አልሰራም ብሎ ያቺ ጥሩ አጋጣሚን ጠብቃ ልታመነዝርበት የነበረውን ሴት ሲያይ ግብጽ ላይ ኪዳን የለም ታውቃላችሁ አይደል? ግን እግዚአብሔር አለ፣ ያያል አለ። እኔ አላረገውም። ጥሩ አጋጣሚ ነው ይሄ። እኔ ንጉስ ሚስት ነኝ። እንደገናም ደግሞ ትልልቅ ድርጎሽ አለ እንዴ። የንጉስ ሚስት ጋር መተኛት ቀላል አይደለም ሊል ይችላል አንዳንድ ሰው አይደለም። ግን እግዚአብሔር ያየኛል። መጽሐፍ ቅዱስ ሲናገር እግዚአብሔር ከዮሴፍ ጋር አብሮ ወደ ግብጽ ተሽጦ ነበር። ዋው ጌታ ይባረክ። እዚህ ቦታ ላይ ባሪያዬ ቁጥቋጦን አመጣለሁ፣ በኢያሱ ፊትም ያኖርኩትን እነሆ ድንጋይ፣ በአንዱ ድንጋይ 7 አይኖች አሉ፣ እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚህች ምድር በደል በአንድ ቀን አስወግዳለሁ። አሜን። እስኪ በአንድ ቀን በሉ። ከአዳም ጀምሮ የነበረው ኃጢአት ሁሉ በነገራችን ላይ ረጅም ጊዜ አልፈጀም፣ በአንድ ቀን ነው የተንከባለለው። ጌታ የተባረከ ነው። ኢየሱስ በመስቀል ላይ ሲሰቀል እጁንና እግሩን በሚስማር ሲጠረቅ የሾህ አክሊል አናቱ ላይ ሲደፉበት በጣም የተቀለቡ በጡንቻ የወፈሩ ገራፊዎች የሚገርፉበት ጅራፍ ከመጨረሻው ላይ ብረት መሃሉ ላይ የተቦለቦለ ድንጋይ ኖሮት ሰውነቱን ሲያደሙት ያኔ በፈሰሰው ደም በአንድ ቀን የተወገደ ኃጢአት። ጌታ ይባረክ። እስኪ ኃጢአቴ በሉ፣ በአንድ ቀን በሉ፣ ጌታ ኢየሱስ በሉ አስወግዶታል። በአንድ ቀን እግዚአብሔር ይባረክ። በአንድ ቀን ዘመናት የፈጀው ኃጢአት፣ ዘመናት የፈጀው ውርደት፣ ዘመናት የፈጀው መከራ፣ ዘመናት የፈጀው ጉስቁልና በአንድ ቀን የመስቀሉ ስራ ተንከባለለ። ከዛ በኋላ ነው ዕዳ ተከፍሏል የተባለው። የነሐሱን ደጅ የሰበረው የብረቱን መወርወሪያ የቆረጠው ከዛም በኋላ ነው። ጌታ ይባረክ። በዚያን ጊዜ ይላል የሰራዊት ጌታ እግዚአብሔር እያንዳንዱ ከወይኑ በለስ በታች ሆኖ ባልንጀራውን ይጠራል ና ይላል። ታውቃላችሁ ከበለስ በታች የነበረው ናትናኤልን ከናዝሬቱ ኢየሱስን አግኝተነዋል አለ። የናዝሬት ኢየሱስ መልካም ሰው ደግሞ ከናዝሬት እንዴት ይገኛል አለ። ናና መተህ ያለ ልክ ጌታ ኢየሱስን ሲያገኘው ኢየሱስ ምን አለው? ከበለስ በታች ሆነህ አይቻለሁ። ምን ስትል? መሲሁን ስትጠብቅ። እግዚአብሔር ይባረክ። እግዚአብሔር ይባረክ። በእርግጥ ከበለስ በታች ማለት ከዛፍ ስር ማለት አይደለም። በለስ እስራኤል ስለሆነች ማለት የበለሷ መለምለም አይደለ? ቅጠሏ ሲለመልም ያኔ የመምጫው ሰዓት እንደደረሰ ወቁ ይላል። በለስ ስታስቡ እስራኤል ናት። የእስራኤል መንግስትን ትወክላለች። በለስ ማለት በድርቅ ወይም ውሃ በሌለበት ዘመን የሚለመልም ማለት ነው። በለስ አይደል?
በለስ እንደዛ ነው። በባህሪው ዝናብ ቀን ይጠፋል፣ በበጋ ቀን ምን ይላል? ይመጣል አይደል? የበለስ ባህሪ እንደዛ ነው። እስራኤልም ደግሞ ሁሉ ዓለም ጠልቷት እግዚአብሔር ያለመለማት አገር ነው አይደል እንዴ? የዛሬ ስንት ዓመት እስራኤል እንደ አገር እንድትቋቋም ሲባል 7 ሀገሮች ብቻ ሲወስኑ ሌላው የኛም ሀገር ኢትዮጵያ ድምፀ ተአቅቦ አድርጋ ነው ትመስረትም አትመስረትም ሳትል ዝም አለች። ለምን? ምክንያቱም ከአረቡ ዓለም ጋር ላለመጣላት ማለት ነው። የአረቡ ዓለም ደግሞ አይደለም መመስረት በካርታ ላይ እንኳን እንዳትኖር ትደምሰሳል። የናቆሽን ሁሉ ወደ እግርሽ ጫማ ይሰግዳሉ አንቺም ትፈጫቸዋለሽ የተባለችው ናት እስራኤል። ለማርያም አልተሰጠም። በነገራችን ላይ ትንቢቱ ገና አልተፈጸመም፣ ይፈጸማል። ይዋውንም እየፈጨች ነው። ጌታ ይባረክ። ትንሽ ሀገር ናት ግን ኪዳን አላት። ኪዳኗ ገና ነው። ባይዘው ገና ነው ኪዳኗ። ያለፈ እንዳይመስላችሁ። የአብርሃም በረከት ገና ነው። ገና በእነሱ ዘንድ ነው። ከነሱ ጥበበኛ አለ። ራስ እንጂ ጅራት አላረገህም ተብሏል። የነሱ ሳይንቲስቶች የሰሩትን ቦምብ አንተ አታፈነደው። ለምን? ጥበብ ከነሱ ዘንድ ስላለ። ይሄ ኪዳን ነው። ጌታ ይባረክ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ከበለስ በታች በለስ እስራኤል ናት ለማለት ነው። ጌታ ይባረክ። የመጨረሻ ዘካርያስ 6:12 ዘካርያስ 6:12 አለፍ በሉ። ከሱ አለፍ በሉ። ከሱ ምዕራፍ ትንሽ አለፍ በሉ። 12 ላይ 12 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል። ይሄ ነው በጣም የሚገርመኝ፣ ግልጥ ያለ የአዲስ ኪዳን ስብከት የሚመስል። የሰራዊት ጌታ እግዚአብሔር ምን ይላል? እስኪ እንዲህ ይላል በሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል። ስሙ ቁጥቋጥ የሚባል ሰው አለ። አሁን እስካሁን ሰው አላልኩ። አሁን ግን ስሙ ቁጥቋጥ የሚባል እስኪ ሰው በሉ። ስሙ ቁጥቋጥ የሚባል ሰው አሁን ግልጥ አድርጎ ተናገረ። ስሙ ቁጥቋጥ የሚባል ሰው ብንፈልግ በእስራኤል ዘንድ የለም። እነሱም ዝም ብለው በመንፈስ በክርስቶስ መንፈስ ተነርተው ጻፉት እንጂ ቁጥቋጥ የሚባል ሰውዬ በየትኛው ዘመን ብትፈልጉ አታገኙትም። ቁጥቋጥ የሚባለው ሰውዬ በኋላ ኢየሩሳሌም ላይ ሲወለድ ነው ያወቁት እነሱ። ጌታ የተባረከ ይሁን። ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ የእግዚአብሔርንም መቅደስ ምን ይላል? ይሰራል። የእግዚአብሔርን መቅደስ ይሰራል። 2 ጊዜ ክብርንም ይሸከማል። አሜን። እስቲ ክብርን ይሸከማል በሉ። ክብርን ይሸከማል ይልና በዙፋኑም ላይ ተቀምጦ ይነግሳል። በዳዊት ዙፋን ላይ ይነግሳል የተባለ ማን? እስኪ ኢየሱስ በሉ። ኢየሱስ በዙፋኑ ላይ ካህን ይሆናል፣ ንጉስም ካህንም። አሁን እኛ እግዚአብሔር ይመስገን ካህናችንም አንድ ነው፣ ንጉሳችንም አንድ ነው። አሜን። ሁለቱንም ያሟል። ያኔ ካህን ሌላ ቦታ ንጉስ ሌላ ቦታ ነው የምንፈልገው። አሁንም የሚፈርድልንም ንጉስ አለን፣ የሚማልድልንም ካህን አለን። ጌታ ይባረክ። ራሱን አንድ ጊዜ ያቀረበ ካህን አለን፣ በእግዚአብሔር ፊት ያለ ኃጢአት የሚታይ በሱ በኩል የሚመጡትን ደግሞ የሚያድናቸው የተባለ ጌታ ይባረክ። አሁን ኢየሱስ በሰማይ ምን ይሰራል ብትሉ ስለኔና ስለናንተ ያለ ኃጢአት ቁጭ ብሎ ይማልዳል። አሜን። ጌታ የተባረከ አሜን። አሜን። ደግሞ ንጉስ ነው ይፈርዳል። አሜን። ከዓይኖቹ የሚንበለበል እሳት እንደሚወጣ አታውቁም? ከአፉ ስለታም ሰይፍ እንደወጣ አታውቁም? ዮሐንስ በፍጥሞ ደሴት ማንም ሊፈታው በማይችል ቦታ ታስሮ ባለበት መጥቶ በሰማሁት ጊዜ ድምፅን በሰማሁ ጊዜ እንደሞተ ሰው ሆንኩኝ። ዘወር ባልኩኝ ጊዜ እንዲህ አይነት ሰው አየሁ አለ። ምን አይነት ሰው አየህ እንበለው? ራሱ ነጭ ነበር አለ ጸጉሩ፣ እግሮቹ እንደጋለ ነሐስ ይመስሉ ነበር፣ ወገቡን በወርቅ መታጠቂያ ታጥቆ ነበር፣ ከአፉ ደግሞ የሚንበለበል ምን ይወጣ ነበር አለ? ሰይፍ። ይሄ ሰይፍ እየወጣ እናንተ አትፍሩ። አሜን። ጌታ የተባረከ ይሁን። ጌታ የተባረከ ይሁን። እስቲ ኢየሱስ በሉ። ኢየሱስ ንጉስና ካህን ነው። አዎ ንጉስና ካህን። በዚህ ስለኛ ይማልዳል፣ ደግሞ እንደገና ይፈርድልናል። ጌታ የተባረከ ይሁን። ካህንም ይሆናል። የሰላም ምክክር በሁለቱ መካከል ይሆናል፣ በእግዚአብሔርና በኢየሱስ መካከል። አሁን የሰላም ምክክር ነው ያለው። ጌታ የተባረከ ይሁን። አክሊሎችም አለ ለሄሜንና ለጦቢያ ለዮዳሄም ለሶፎንያስም ልጅ ለሄን በእግዚአብሔር መቅደስ ውስጥ ለመታሰቢያ ይሆናል። አሁን የዳዊት ንግስና አክሊሉ ለመታሰቢያ እንጂ ለፍርድ አይሆንም። አሁን የኢየሱስ አክሊል ነው የሚሰራው። ጌታ ይባረክ። ለመታሰቢያ ተቀምጠዋል። የካህኑም አክሊል ለመታሰቢያ፣ የንጉሱም አክሊል ለመታሰቢያ። ለምን? ንግስናን ኢየሱስ ወሰደ፣ ክህነትንም ኢየሱስ ወሰደ። እግዚአብሔር የተባረከ ይሁን። ለመታሰቢያ ይሆናሉ ይልና በሩቅ ያሉትም መጥተው የእግዚአብሔርን መቅደስ ምን ይላሉ? ይሰራሉ።
የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቃላችሁ። የአምላካችሁንም የእግዚአብሔርን ቃል አጥብቃችሁ ብትሰሙ ይሄ ይሆናል አለ። ጌታ የተባረከ ይሁን። እንግዲህ ወንጌል ስንል ታዲያ ጳውሎስ ከተነሳው መልእክት ላይ ተነስተን አስቀድሞ ተስፋ ለተሰጠው ማለት ይሄ አሜን። ተስፋ አልተሰጠው ተሰጥቶታል። እኛ ያመጣነው ወንጌል ነው አይደለም። እኛ የጀመርነው ወንጌል ነው አይደለም። ተስፋ የተሰጠው ነቢያት በክርስቶስ መንፈስ የተናገሩት ቁጥቋጥ እያሉ ይሰብኩት የነበረው በተከታታይ ያስቀምጡት የነበረው እሱ ሲበቅል ነው የእናንተ ጽድቅ የሚገለጠው የተባለው ይሄ ነው። አሁን በዙፋን ላይ ተቀምጦ ደዌያችንን ያስወገደልን ጌታ የተባረከ ይሁን። ስለዚህ ነው ኢየሱስ ወንጌልን ሰብክ ዘንድ ቀብቶኛል አለና ለታሰሩ መፈታትን፣ ለእውሮች ማየትን፣ ለተጠቆ ነፃነትን ሰብክ ዘንድ ምን ብሎኛል? ቀብቶኛል። ጳውሎስ ደግሞ ይህም ወንጌል በስጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን የተነሳ በኃይል የእግዚአብሔር ልጅ ሆኖ የተገለጠ እሱ ማን ነው አለ? ኢየሱስ ነው። ይሄ መጽሐፍ ግን የወንጌል መጽሐፍ ነው። እስኪ ይሄ መጽሐፍ በሉ የወንጌል መጽሐፍ ነው። ወንጌል ግን ስሙ ኢየሱስ ይባላል። ጌታ የተባረከ ይሁን። እግዚአብሔር አምላካችን ይባረክ። ጌታ ኢየሱስ ክርስቶስን መቀበል የሚፈልግ ሰው እንዳለ አምናለሁ። መልእክትም ስላለ እዚህ ጌታ ኢየሱስ ክርስቶስን የሚቀበለውን ሰው ወንድሜ ደም ያስቀብላል ማለት ነው። ጌታ ይባረክ። ለጌታ ክብር አምጡ እስቲ። ኢየሱስ ጌታ ነው። እግዚአብሔር አምላካችን ስሙ ይባረክ። አሜን። ሃሌሉያ። እስቲ ኢየሱስ ክርስቶስን እንደ ግል አዳኝ